ወገኖቼ አሁን በ40 እና በ80 መጠመቅ ማለት የክርስቶስ አካል መሆን ማለት ነው። ሴቷ በ80 ቀን ስትጠመቅ የክርስቶስ አካል ነው የምትሆነው። ወንዱም እንደዚሁ በ40 ቀን ሲጠመቅ የክርስቶስ አካል የክርስቶስ ቤተሰብ እና ምን አለ የእግዚአብሔር ሕዝብ ሆናችሁ። አሁን ግን ቀድሞ ሕዝቡ አልነበራችሁ ማለት ዛሬ ግን የእግዚአብሔር ሕዝብ ሆናችሁ ይላል። የሚያስተምራችሁ አልነበረም። የሚያስተምረን አልነበረም። አልነበረም ማለት የሚያስተምር አልነበረም ማለት ነቢያት አልነበሩም ማለት አይደለም። ነገር ግን ተምረው አልዳኑም ነበር። ሰው ለመዳን አይደል የሚማረው? ንስሐ ለመግባት ለመጸጸት፣ እንዲጸልይ፣ ንስሐ እንዲገባ፣ እንዲለወጥ አይደል? ስለዚህ ይማራሉ። ነገር ግን ድህነት ስለሌለ እንዳልተማሩ ይሆኑ ነበር ማለት ነው። ስለዚህ የሚያስተምራችሁ አልነበረም ማለት። ዛሬ ግን ይቅር አላችሁ፣ በዋጋ ተገዛችሁ። በደሙ ነው የተገዛ ነው። ከሙታን ተለይቶ በተነሳ በትንሣኤው ተገዛችሁ ሲል በወልድ ውሉድ በክርስቶስ ክርስቲያን ተሰኝተን የእግዚአብሔር ሕዝብ ተብለን ሕያው ስም ወርሰን ወደ ሕያዊት መንግሥት እንገባ ዘንድ ለርስቱ መታጨታችንን ይነግረናል ማለት ነው። ሌላው እንደ አንበሳ ተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንበሳ ግርማው የሚያስፈራ በመሆኑ አንበሳ የኃያልነት የአሸናፊነትና የጀግንነት ምሳሌ ነው። አንበሳ ከአራዊት ሁሉ በላይ ነው ይባላል። አንበሳን የሚሰብረው የለም። አንበሳን ሁሉም ይፈራዋል። ሁሉም አራዊቶች ይፈሩታል። ስለዚህ አንበሳ የኃያልነት የአሸናፊነት የጀግንነት ምሳሌ ነው። በአጠቃላይ ብርታትን፣ ጥንካሬንና ድልን በተመለከተ የሚወከለው በአንበሳ ነው። አንድ ሰው ጠላቱን ታግሎ ሲጥል ድል ሲያደርግ አንበሳ ነው ይባላል። መፍቀሬ ጥበብ ጠቢቡ ሰሎሞን ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል ይላል ጠቢቡ ሰሎሞን። አንበሳ ያስፈራል እንጂ እንደማይፈራ ነግሮናል ማለት ነው። አንበሳ ግርማው ያስፈራል። እሱ ያስፈራል እንጂ አይፈራም ማለት ነው። እንደማይፈራ ነግሮናል። ምሳሌ መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ የምናገኘው ነው። ስለዚህ አንበሳ እንኳን ተነስቶ ተኝቶም ያስፈራል ማለት ነው። አራዊት ሁሉ ይሸሻሉ። አራዊት ሁሉ ነው የሚሸሹት ሲያዩት። ጌታችንም አይሁድ ሊይዙት ወደ እርሱ በመጡ ጊዜ ማንን ትፈልጋላችሁ ሲላቸው ኢየሱስን አሉት። እኔ ነኝ ብሎ ማንነቱን ሲገልጥላቸው ሰራዊቱ ሁሉ በግንባራቸው ፍግም ብለው ወድቀዋል። የዮሐንስ ወንጌል ምዕራፍ 18 ቁጥር 4 ላይ ሰዓቱ ጊዜው ስላልደረሰ እንግዲህ ይህን ያህል ግርማው የሚያስፈራ የኃያላን ኃያል የጌቶች ጌታ የአሸናፊዎች አሸናፊ ክርስቶስ ሞትን ድል አድርጎ በብርሃንና በግርማ ከመቃብር ሲነሳ አይሁድ ፈርተዋል፣ አጋንንት ተንቀጥቅጠዋል። ክብር ምስጋና ይግባው።
አዎ አይሁድን ያስፈራ አጋንንትን ያንቀጠቀጠ መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ አንሱልኝ ሳይል እንደ አንበሳ የተነሳ አዎ የኃያላን ኃያል የጌቶች ጌታ የአሸናፊዎች ሁሉ አሸናፊ ክርስቶስ አምላካችን ክብር ምስጋና ይግባው። አንድም አንበሳ ሊያድን ሲነሳ ካልያዘ እንደማይመለስ ሁሉ ጌታችንም ከዲያብሎስ መንጋጋ ሊማርካት ያሰባትን ነፍስ ሳይማርክ አይተው ማለት ነው። ሊቁ አሁንም እንደዚህ ይላል፣ በደሙ ቤዘዋ ወበሰማይ ዘውሁዘ ምገቦሁ አጥመቃ ዋውሳ ኢየሱስ ወይቤላ ኒ ርግቤ ሰናይትየ እስመ አራራይክኒ ልብየ በሰናይ ንባብኪ ወበነጽሮ አይንትኪ። ግዕዙ ረጅም ነው። በደሙ ገዛት ተቤዣት ከጎኑ በፈሰሰ ውሃና ደም አጠመቃት። ኢየሱስ ርግቤ መልካሜ ነይ በተወደደ ንግግርሽ በዓይኖችሽ ምልከታ ልቤን አራርተሽኛልና አነዋዋርሽ ገዳም ነው፣ ደም ግባትሽ እጅግ ያማረ ነው አላት። ወንድሜ ወልድ ተኛ አንቀላፋ፣ እንደ አንበሳም ተነሳ በማለት የእያንዳንዳችንን ነፍስ በምትወክል በቤተ ክርስቲያን አንጻር ነፍሳችንን እንደ ተቤዣት ሕይወታችንን እንደ ታደጋት ሊቁ ነግሮናል ማለት ነው። ዳግማዊ ያሬድ ኢትዮጵያዊ ቄርሎስ የሆነው አባ ጊዮርጊስ ዘጋስጫ ቤተ ክርስቲያን የምእመናንን ነፍስ እንደምትወክል ተርጉሞ ሲመሰክር እንዲህ ብሏል ማለት ነው። ቤተ ክርስቲያን ብሂል ነፍሰ ክርስቲያን ብሂል እንተ ቀደሰኪ ደመ ወልድ ጥሉል። ቤተ ክርስቲያን ማኅደረ ልዑል ቤተ ክርስቲያን ማለት የለመለመ የወልድ ደም የቀደሳት የክርስቲያን ነፍስ ማለት ናት ይላል። ቤተ ክርስቲያን የልዑል ማደሪያ ናት በማለት የምእመናን ነፍስ በደመ ክርስቶስ የተዋጀች ቤተ ክርስቲያን እንደምትባል ተርጉሞልናል ማለት ነው። ቅድስት ቤተ ክርስቲያን ዓለምን ቀድሶ የዲያብሎስን መንግስት አፍርሶ ሞትን ድል ነስቶ በኃይሉና በስልጣኑ ከሞት የተነሳውን እንዲሁም ሙታንን ያስነሳውን ጌታ እንዴት አድርጋ እንደምትወደውና እንደምታመሰግነው በልሳነ ያሬድ ስትመሰክር እንዲህ ትላለች ቅድስት ቤተ ክርስቲያን። ተንሳ ዋንሳ አፈቅሮ እስከ አመ ፈቀደ ትብል ቤተ ክርስቲያን ቃል ወልድ ሁየ ጉሬሁ ማዕሪር አዳም ወሰናይ ይጥመኒ። ቤተ ክርስቲያን ውዴ ተነሳ ሙታንንም አስነሳ እስከ ወደደ ድረስ እወደዋለሁ ትላለች። ቃል ወልድ ወንድሜ ጉሮሮ ጦም ያማረና የተወደደ ነው፣ ከወይን ፍሬ ይልቅ ይጣፍጠኛል። የፍጥረት ሁሉ መጀመሪያ የብዙሃን ቤዛ የሆነ ክርስቶስ እንደ ኃያል ከወይን ስካሩ እንደነቃ ሰው ተነሳ አለች። ቅድስት ቤተ ክርስቲያን ለፈጣሪዋ ክርስቶስ
ያላትን ጽኑ ፍቅሯንና ግሩም ምስክርነቷን ትመሰክራለች፣ ትናገራለች ማለት ነው። እንግዲህ ቤተ ክርስቲያን የይቅርታ ማዕድ ትባላለች። ቤተ ክርስቲያን ምን ትባላለች ወገኖቼ? የይቅርታ ማዕድ ትባላለች። እንግዲህ እንደ ሊቃውንት እንደነ ቅዱስ ያሬድ አገላለጽ ቅድስት ቤተ ክርስቲያን ቅድስት እንደሆነች ይገልጹልናል። ቅድስት ወክብርት ዛቲ ይእቲ ቤተ ክርስቲያን በመራሕያነ ብርሃን ወረ ምስለ ቅዱሳን ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም ተስማሙ ብሎ ዳዊት እንደተናገረው ከቅዱሳን ጋር ወደ ብርሃን በሚመሩ በአንደበት ቅድስት ይቺ ቤተ ክርስቲያን የተለየች የተከበረችና የተመሰገነች ናት በማለት ቤተ ክርስቲያን የፍቅርና የሰላም የይቅርታና የቅንነት ማዕድ መሆኗን ይመሰክርልናል። ቅድስት ማለት ጽንዕት፣ ንጽሕት፣ ክብርት፣ ልዩ ማለት ነው። ጽንዕትም አለ ሌሎች ተቋማት ቢጸኑ እስከ ጊዜው ነው እንጂ ኋላ መፍረስ፣ ማርጀት፣ ማፍጀት አለባቸው። በየጊዜው መታደስ ያስፈልጋቸዋል። ቤተ ክርስቲያን ግን አትፈርስም፣ አታረጅም፣ መታደስም አያስፈልጋትም። ለዘላለም ጸንታ በክብር ትኖራለች እንጂ። ንጽሕትም አላት ሌሎች ሕንፃዎች ንጹሐን ቢባሉ ከአፋዊ እድፍ ሊሆን ይችላል እንጂ የሕንፃው ግድግዳና ወለል ንጹሕ ቢሆንም በውስጣቸው የሚሰራው ስራ ግን አድሎና መድሎ ያለበት፣ ሌብነትና ስርቆት የተቀላቀለበት ያነሰ የረከሰ ምድራዊ ስራ ነው። ቤተ ክርስቲያን ግን ከአፋዊ እድፍም ሆነ ከውሳጣዊ እድፍ ንጽሕት ናት። በውስጧ የሚፈጸመው ስርዓት ምድራዊ ያይደለ ሰማያዊ፣ ስጋዊ ያይደለ መንፈሳዊ፣ ጊዜያዊ ያይደለ ዘላለማዊ ስርዓት ነው። ስለዚህ የረከሱትን የምታነጻ ንጽሕት ናት። ክብርትም አላት ሌሎች ተቋማትን የምናከብራቸው የምድራውያን ባለጠጎችና ባለስልጣናት መሳሪያ መስሪያ ቤቶችና ማደሪያዎች ናቸው ብለን ነው። ቤተ ክርስቲያንን ግን የምናከብራት የጌቶች ጌታ የአማልክት አምላክ ማደሪያ ናት ብለን ነውና። ልዩ ማለት ሌሎች ተቋማት የስጋን ጥቅም እንጂ የነፍስን ጥቅም አያሟሉም። የበረከት ምንጭ መሆን አይችሉም። ከመከራ ስጋ ከመከራ ነፍስ አያድኑም። ቤተ ክርስቲያን ግን በረከተ ስጋና በረከተ ነፍስን ታድላለች። ከመከራ ስጋና ከመከራ ነፍስ ትጠብቃለች። በምድር በረከትን በሰማይ ርስትን ታሰጣለች። ስለዚህ የሌሎች ተቋማት ሰማይ ጠቀስ ሕንፃዎቻቸው የቱንም ያህል ቢያምር ግድግዳቸው ቢስሙት አይፈውስም። ወለሉን ቢረግጡት አይባርክም። ቤተ ክርስቲያን ግን በጭቃ በጨፈቃ በብር በእብነ በረድ በወርቅ በዕንቁ በተሰራ ክብሯ አንድ ነው። መለዋወጥ የለባትም። ተዋረድ የላትም። ግድግዳዋ ቢስሙት ይባርካል፣ አፈሯ ይፈውሳል። ስለዚህ ቤተ ክርስቲያን
ከምድራውያን ተቋማት ሁሉ ልዩ ናት። ቅድስት ቤተ ክርስቲያን ምድራውያንና ሰማያውያንን ሰማያውያንና ምድራውያን አንድ የሚሆኑባት ከተራራ ላይ እንዳለችው መብራት ከሩቅ የምትታይ ልዩ ሰማያዊት ተቋም እንደሆነች ቅዱስ ያሬድ የቤተ ክርስቲያናችን ሊቅ ሲመሰክር እንዲህ ይላል። እምዛቲ በዱ ታስተርኢ ቤተ ክርስቲያን በእንተ ሕማማተ መስቀል እስመይቤ በእንቲአሃ አይእቲ ዛቲ እንተ ተዐርግ እምገዳም። እምገዳም በሙታን በመስቀል ላይ ከተቀበለው ጸዋትወ መከራ የተነሳ ከዚች ምድረ በዳ ወይም ቀራንዮ ቤተ ክርስቲያን ትታያለች፣ ትመሰረታለች። ሰሎሞን ስለ እርሷ እንደ ጢስ አምድ ከዱር የምትወጣ ይች ማናት ሲል አድናቆቱን ገልጧልና፣ እንዲሁም በድርብ በፍታ ከተቀበረ በኋላ ከሙታን ተነስቷልና ስለ ግንዘቱ ከሽቶች በላይ በሆነ ከርቤና ስሂን ሁሉ ትልቃለች በማለት ስለ ክብሯ ተቃኝቷል ማለት ነው። ይቃኛል። የቅዱስ ያሬድ አባባል ነው። እንግዲህ በዚህ ሁሉ ቤተ ክርስቲያን ይህን ሁሉ ክብር ትሰጣለች ማለት ነው። አሁን ከምድራውያን ነገስታት ከምድራውያን ባለስልጣናት ወይም የምናያቸው ረጃጅም ህንፃዎች ከነሱ ጋር ነው እያነጻጸረ ሊቁ የሚያስገነዝበን። አሁን እነዛ ህንፃዎቹ ያማሩ ናቸው። ነገር ግን ቤተ ክርስቲያን ግን የተቀደሰች ልዩ ናት፣ ፈውስ ያላት። የረገጡት ምድር የሚፈውስ፣ አፈሩ የሚፈውስ፣ ጠበሉ የሚፈውስ፣ ግድግዳውን እንዲዳብሰነው የሚፈውስ፣ የሚያድን፣ ሙት የሚያስነሳ፣ የታመመ የሚፈውስ፣ እነዛ ደግሞ ያማሩ፣ የደመቁ፣ ያሸባረቁ ውስጣቸው የሚሰራው ኃጢአት፣ በደል፣ አድሎ፣ ጉቦ፣ ዘረኝነት፣ ክፋት፣ ዝሙት፣ ኃጢአት የሚፈጸምባቸው ህንፃዎች ናቸው ይላል። እውነት ነው ወገኖቼ። ሌላው ቤተ ክርስቲያን የእውነት አደባባይ ናት። ቤተ ክርስቲያን እንግዲህ የእውነት አደባባይ ናት። እውነት ነው። ቅድመ ላይ ቤተ ክርስቲያን የይቅርታ ማዕድ ናት ብለናል። ቤተ ክርስቲያን የእውነት አደባባይ ናት። ይቺ ዓለም በእውነት ይልቅ ሐሰትን የምታቀነቅን በመሆኗ ከእውነት ባለቤት ከክርስቶስ ጀምሮ እውነትንና እውነተኞችን ስታሳድድ ኖራለች፣ ወደፊትም ትኖራለች። ስለሆነም እውነት ከዚህ ዓለም ስትሰደድ መሸሸጊያዋና መጠጊያዋ ቅድስት ቤተ ክርስቲያን ናት። እውነት ከቤተ ክርስቲያን ተሰደደች ማለት ያን ጊዜ የእውነት የመጨረሻ ሞቷ፣ ግብዓተ መሬቷ ታወጀ ማለት ነው። ምክንያቱም የእውነት አማራጭ ተለዋዋጭ የሌለው መደበኛ መኖሪያዋ ቤተ ክርስቲያን ናትና ቅዱስ ያሬድ የቤተ ክርስቲያናችን ሊቅ የእውነት አደባባይዋ መኖሪያዋ ቤተ ክርስቲያን እንደሆነች እንዲህ ይመሰክራል። አውዳኒ ዘጽድቅ ወመርህባኒ ዘእንቁ ለቤተ ክርስቲያን ስርጉት አረፋቲሃ በስብሐት ሰላመ ይበል ኩሉ ሕዝብ ንጉሠ ሰላም ሰላመ ከሀበነ። የቅድስት ቤተ ክርስቲያን ግድግዳዎቿ
በምስጋና የተሸለሙ ናቸው። አደባባይዋ እውነት ነው፣ ሜዳዋም ዕንቁ ነው። ሕዝብ ሁሉ ሰላም ይበል። አቤቱ የሰላም ንጉሥ ሰላምህን ስጠን። አሜን። ይስጠን ወገኖቼ፣ ሰላሙን ይስጠን። እውነት የባህሪ ገንዘቡ የሆነ ክርስቶስ ለእውነትና በእውነት የሞተላት ቅድስት ቤተ ክርስቲያን ዋና ተልእኮዋ በዓለም የተጠላችውን በመናፍቃን ማህበር የተወገዘችውንና በአጋንንት ደባ የተሰደደችውን እውነት እንድትሰብክ ነው ማለት ነው። እውነት እንድትሰብክ ነው። አሁንም የቤተ ክርስቲያናችን ሊቅ ቅዱስ ያሬድ በደሙ ቤዛዋ ወበማይ ዘውሁዘ ምገቦሁ አጥመቃ በዕፀ መስቀሉ አተባ ከመትኩን መስተስርያ ኃጢአት ጽዮን ቅድስት ቤተ ክርስቲያን ማዛሆሙ ለቅዱሳን። እንግዲህ ይልና በደሙ ዋጃት ኢየሩሳሌም ቅድስት በደሙ ዋጃት ቀደሳት፣ ከጎኑ በፈሰሰ ውሃም አጠመቃት፣ በዕፀ መስቀሉ ባረካት። የኃጢአት ማስተሰሪያ ትሆን ዘንድ ጽዮን ቅድስት ቤተ ክርስቲያን የቅዱሳን መዓዛ ለዓለም ሁሉ መመኪያ የሆነች ነፃ የምታወጣ ቅድስት ኢየሩሳሌም ናት በማለት የሰላም ከተማ የእውነት አምባ የሆነችው አማናዊት ኢየሩሳሌም ቅድስት ቤተ ክርስቲያን የእውነተኞች መመኪያ መሆኗን ይነግረናል ማለት ነው። ቅዱስ ያሬድ ያመሰጥረዋል እና ስለዚህ ዕለተ ዓርብ ቅድስት ቤተ ክርስቲያን ይባላል። ብዙ ምስጢር አለ። በሌላ ጊዜ ሰፋ አድርገን እንግዲህ እንማራለን። እስከዚህ ድረስ ካየን አምላካችን ልዑል እግዚአብሔር የሰማነውን በልቦናችን ያሳድርብን። ቤተ ክርስቲያን የሁላችን መጠጊያ፣ ቤተ ክርስቲያን መሸሸጊያ፣ መጠለያ፣ ቤተ ክርስቲያን መጽናኛ ናትና ቤተ ክርስቲያንን ይጠብቅልን። ቤተ ክርስቲያናችንን እንግዲህ ቅድም ዕለተ ዓርብና ቅዳማን ነው ቤተ ክርስቲያን ብለን ነበረ። ዕለተ ዓርብ የመከራ ቀን ናት። ክርስቶስ መከራ የተቀበለበት ቀን ናት። እስቲ እንመልከታት። ዓርብ የመሰረታት ወይም ዓርብ መሰረታት ኢየሱስ ክርስቶስ ቤተ ክርስቲያንን ዓርብ መስርቷታል። ክርስቶስ መከራ የተቀበለበት ቀን ነው ዕለተ ዓርብ። ዓርብ መሰረታት ወይም ዓርብ መመስረቷ ክርስቶስ መከራ የተቀበለበት ቀን ነው። ቤተ ክርስቲያን ሁልጊዜ ዓርብ ናት ያልነው ቅድም እዚህ ላይ ነው። እንግዲህ ህልውናዋ የተመሰረተው ዓርብ ላይ ነው። የቤተ ክርስቲያን ህልውናዋ የተመሰረተው ዓርብ ላይ ነው። ማወቅ ያስፈልጋል ወገኖች። መከራ ሳትቀበል መኖር አትችልም። ያለ መከራም የኖረችበት ጊዜ የለም። ቤተ ክርስቲያን በጸጋው እንድታድግ ሁልጊዜ ዓርብ ያስፈልጋታል። በጸጋው እንድታድግ ሁልጊዜ ዓርብ ያስፈልጋታል። መከራ ለቤተ ክርስቲያን ማህፀነ ሰማዕታት ነው።
ቅዱሳን ሐዋርያት በብዙ መከራ ወደ እግዚአብሔር መንግሥት ልንገባ ይገባናል ብለዋል እያሉ መከራ ወደሚበዛባቸው ከተሞች ይሄዱ ነበርና አባቶቻችን ሐዋርያት መከራ ባይኖር ሰማዕታት ወዴት ይገኛሉ? መከራ ስላለ ነው ሰማዕታት የተገኙ። እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ ሰማዕታት ያሉት መከራ ስላለ ነው። ካለዛማ ሰማዕታት ወዴት ይገኛሉ? ወጋሪዎች ባይኖሩ ቅዱስ እስጢፋኖስን ወዴት እናገኘው ነበር? እውነት ነው። ቅዱስ እስጢፋኖስ ሲወገር ቤተክርስቲያን ተገነባች። በቅዱስ እስጢፋኖስ ውግረት ጳውሎስ የተባለ ሌላው ብርቱ ሐዋርያ ተጠራበት። ጌታችን ኢየሱስ ክርስቶስ ሲሞት ክብሩን እንደገለጠ በስሙ የተጠሩት ክርስቲያኖችም ሲሞቱ ክብራቸውን ይገልጣሉ። የሐዋርያት ሥራ ምዕራፍ 14 ቁጥር 22፣ የሐዋርያት ሥራ ምዕራፍ 7 ቁጥር 54። ክርስቲያን ሲሞት ይከብራል፣ እየሞተ ይኖራል። ክርስቲያኖችን የሚገሉ ሰዎች አንድ ቀን ገለው ለዘላለም ይሞታሉ። ክርስቲያኖች ደግሞ አንድ ቀን ሞተው ለዘላለም ይኖራሉ። ገዳዮች እየገደሉ ይሞታሉ። ክርስቲያኖች ደግሞ እየሞቱ ይኖራሉ። ልብ በሉ። ክርስቶስ ሲሞት መሸነፉ እንዳልሆነ ሁሉ ክርስቲያኖችም ሲሞቱ መሸነፋቸው እንዳልሆነ መታወቅ አለበት ማለት ነው። መሞታችን መዘራታችን ነው። መሞታችን ምን ማለታችን ነው? መዘረታችን ነው። እህል ካልተዘራ በቅሎ አድጎ አብቦ አፍርቶ ፍሬ አያፈራም። መሞታችን መዘራታችን ነው። ደማችን ዘር ነው። ክርስቲያን ሲሞት ያበቅላል። ለምሳሌ አንዲት ቅንጣት ተዘርታ ብዙ እንደምታፈራ ሁሉ አንድ ክርስቲያንም ሞቶ ብዙ ሰማዕታትን ያፈራል። የእስጢፋኖስ ደም በአይሁድ ድንጋይ ላይ ተዘራ። ደሙ ጳውሎስን ሆኖ በቀለ። መወገሩ ብዙ ክርስቲያኖችን አፈራ። ክርስቲያኖችን ገለን ክርስትናን ቤተ ክርስቲያንን አቃጥለን ኦርቶዶክስን እናጠፋለን ብለው የተነሱ ሰዎች እጅግ ሞኞች ናቸው። በተለይ ዲዮቅልጥያኖስ የተባለ ሰው ነበረ። እንግዲህ አጠፋለሁ ብሎ በዓለም ያለችውን ቤተክርስቲያን ሁሉ ክርስቲያኖቹን ገድዬ ጨርሳለሁ፣ ቤተክርስቲያንንም አቃጥዬ እጨርሳለሁ፣ ከዛም በኋላ አርፋለሁ ብሎ ነበረ። ክርስትና ግን እየበዛ ሄደ። አንድ ኦርቶዶክስ አንድ ክርስቲያን በሞተ ቁጥር 1000 ክርስቲያን ደግሞ ይፈላል ማለት ነው። በሀገራችንም እያደረጉ ያሉት ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ለፖለቲካችን ለዚህ ለያዝነው ዓላማ ለዚህ ለርኩሰቱ ስራ አልመቸን ያለችው እሷ ናት ብለው ነው ጦርነት የከፈቱት ቤተክርስቲያን ላይ። አሁን ቤተክርስቲያን በጦርነት ምክንያት ቤተክርስቲያኑን የሚያቃጥሉት ቤተክርስቲያን የሚያፈርሱት ህዝቡ ለመንግስት ግብር በሚከፍላቸው ደሞዝ የሚከፈላቸው የመንግስት ተቀላቢዎች ናቸው። መንግስት የሚቀልባቸው የህዝብ ልጆች ከህዝብ የወጡ ማለት አረማውያን የሆኑ አይዛባውያን የሆኑ እና ቤተክርስቲያን ሲያቃጥሉ ነው የምናያቸው። እና ይህ ሁሉ እንግዲህ
እነሱ በእነሱ አስተሳሰብ ክርስትናውን አጠፋን ቤተክርስቲያንን አጠፋን ብለው ነው። ነገር ግን እግዚአብሔር ባወቀ መንፈስ ቅዱስ ባወቀ ደግሞ ያበዛል። ያ ቤተክርስቲያንም እነሱ በግድግዳ በእንጨት የተሰራውን ቤተክርስቲያን ቢያቃጥሉ ቤተክርስቲያን ደግሞ ልጆቿ ደግሞ ነገ በሌላ ይሰራሉ። እግዚአብሔር በሰጣቸው ጸጋ የበለጠ ቤተክርስቲያን ሲሰሩ ነው የምናያቸውና ይህ ሁሉ እንግዲህ የክርስትና ጉዞ ነው፣ የዓርብ ጉዞ ነው። ስለዚህ ቤተክርስቲያን ዕለተ ዓርብ ቅድስት ቤተክርስቲያን ተብላ ተሰይማለች። ይቀጥላል፣ ሰፊ ነው። እስከዚህ ድረስ ይበቃናል። ያስተማረን የመከረን የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። በያላችሁ በሰላማችሁን ያብዛ። ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ በሰላም ያደርሰን። የእመቤታችን የቅድስተ ቅዱሳን ንጽሕተ ንጹሐን የድንግል ማርያም በረድኤት በረከት ይደርብን። አሜን።